ሌላው የቀኑ አነጋጋሪ ከሚባሉ ዜናዎች መካከል ማይክል ኦሊሴ ነው። ባየር ሙኒክ እንደምታስታውሰው ግርምዬ ቪንሴንት ኮምፓኒ ወደ ባየር ሙኒክ ከሄዱ በኋላ እሱም ከክሪስታል ፓላስ ወደ ባየር ሙኒክ ሄደ ነውና በባየር ሙኒክ በጣም ተጽዕኖ ፈጣሪ ከሚባልና ለባየር ሙኒክ መሻሻል አምናም ቡንደስሊጋውን ሲያነሳ ዘንድሮም ላለበት ጥሩ አቋም ይህ ተጫዋችምና በጣም ድንቅ ነው ፈረንሳዊ ማይክል ኦሊሴ ግን በባየር ሙኒክ አዲስ ኮንትራት ለመፈረም እያንገራገረ ነው። ምክንያቱ ደግሞ ሊቨርፑሎች ይፈልጉታል። መሐመድ ሳላህን ሊቨርፑል በሚቀጥለው ዓመት ማክሲመም ያጠዋል። ስለዚህ ለዚህ ተጫዋች ለሳላ ምትክ አድርጎ እያሰቡ ያሉት ማይክል ኦሊሴን ነው፣ የባየር ሙኒክን ማይክል ኦሊሴን ነው። ይሄን ደግሞ ኦሊሴም ሰምቷል፣ መረጃውም ደርሶታል፣ በወኪሉ በኩልም ተነግሮታል እና ባየር ሙኒክ ያቀረበለትን አዲስ ኮንትራት አልቀበልም ብሏል ተጫዋቹ። ስለዚህ በሚቀጥሉት የክረምት የዝውውር መስኮቶች ምናልባት በ2026 የዝውውር መስኮቱ አድማቂው ነው ከሚመጡ ተጫዋቾች መካከል ማይክል ኦሊሴ ሊሆን ይችላል። ለሳላ ምትክ ሲል ሊቨርፑል ከፍተኛ ገንዘብ አውጥቶ ተጫዋቹን ሊያስፈርመው እንደሚችል የመረጃ ምንጮች እየጠቀሱ ነው። ባየር ሙኒክ ግን ከፍተኛ ገንዘብ ከፍተኛ ማባቢያዎችን ለማቅረብ አሁንም እየተዘጋጀ ይገኛል ለማይክል ኦሊሴ ተጨማሪ አዲስ ኮንትራት እንዲፈርም። ስቲል ግን ተጫዋቹ ፍላጎት እያሳየ አይደለም እና ምናልባት ኦሊሴ እንደገና በእንግሊዝ ፕሪሚየር ሊግ የመመልከት እድል ሊኖረን እንደሚችል የመረጃ ምንጮች አያይዘው ይገልጻሉ። ሃሪኬን ወደ ቶተናም የመመለስ እድል አለው ወይ የሚሉ ጥያቄዎች ቶማስ ፍራንክ ከትራንት አሸንፈው ወደ ቀጣዩ ዙር ካለፉ በኋላ ተጠይቀው ነበረ። ፍላጎት ካለው እጃችን ክፍት ነው ብሏል ቶማስ ፍራንክ። ሃሪኬን የመምጣት ፍላጎት ካለው ቤቱን አይነታይም መምጣት ይችላልና ለእኔ የሚያጫወት መንገድ የሚመች ነው የሚል ምላሽ ሰጥቷልና በባየር ሙኒክ ቤት ውስጥ ጥሩ ግንባታ እየተከናወነ ነው፣ ግን እየነፈሰው ያለው ነፋስ አስፈሪ ነው። ማይክል ኦሊሴን ሃሪኬን የሚያጡ ከሆነ በቀጣይ ሙኒክ ችግር ውስጥ ሊገባ ይችላል። ግርሜ ሃሪኬንን ማንቸስተር ዩናይትድን ፈልጎታል። ጃንዋሪ ላይ የመጀመሪያ ዝርዝር ውስጥ አስገብቶታል ማንቸስተር ዩናይትድ ሃሪኬንን ወደ ኦልድ ትራፎርድ ለማምጣት። እኔ ጋር ያሉ መረጃዎች አሉ የተወሰኑ። የሄስኪ ወንድማማቾች ትናንት የመጀመሪያ ጨዋታቸውን አድርገዋል። የቀድሞው የእንግሊዛዊው አጥቂ ኤሚል ሄስኪ ልጆች ናቸው። በማንቸስተር ሲቲ የመጀመሪያ ጨዋታቸውን ነው ያደረጉት። ሁለቱ ወንድማማቾች የኤሚል ሄስኪ ልጆች ሪጋን ሄስኪ እና ጄደን ሄስኪ ናቸው። ተቀይረው ነው የገቡት እና 2-0 ፔፕ ጋርዲዮላ መምራቱን ተከትሎ ሀደርስፊልድን ትናንት ቀይሮ ነው ያስገባቸው እነዚህን የሄስኪ ወንድማማቾችን። ሬጋን 17 ዓመቱ ነው፣ ጄደን ሄስኪ ደግሞ 19 ዓመቱ ነው። በ2 ዓመት ይበልጠዋል እና ጄደን ወይም ታላቅየው በአንደር 21 ማንቸስተር ሲቲ ሊድስን 4-0 አሸንፎ በኤፍኤ የወጣቶቹ ዋንጫን 2024 ሲወስድ ይሄ ተጫዋች አምበል ሆኖ ነው መምራት የቻለው። እነዚህ ሁለቱም ተጫዋች በ8 ዓመታቸው ነው ወደ ማንቸስተር ሲቲ የገቡት። ኤሚል ሄስኪ ሁለቱን ልጆቼን በማየት ደስ ይለኛል ብለዋል። ከሀደርስፊልድ ጋር በነበረው ጄደን ሌላኛውን የአካዳሚ ውጤት ኒኮ ኦሬሊን ተክቶ ነው የገባው። ሪገን ሄስኪ ደግሞ ሳቪኒዮን ቀይሮ ነው የገባው እና ሁለቱ ወንድማማቾች የኤሚል ሄስኪ ልጆች። ኤሚል ሄስኪ በሌስተር ሲቲ ጨዋታ የጀመረ ከዛ በሊቨርፑል በጣም የሚታወቅ ተጫዋች እንደነበር አይዘነጋም። ይሄ ተጫዋች ኤሚል ሄስኪ ብዙዎቹ ያስታውሱታል። የቀድሞ ተጫዋች ነው። በእንግሊዝ ከ1999 ጀምሮ ተጫውቷል እና ታላቅየው እንደኔ አይነት ባህሪ ነው ያለው ብሎታል። ጄደንን ፈጣን ነው ደግሞ ብሎታል ታናሹ ነው ሬገንን። እና በእንግሊዝ ፕሪሚየር ሊግ የቀድሞ ተጫዋቾች ልጆች ትልቅ ስራ እየሰሩ ነው። ኤርሊንግ ብራውት ሃላንድ አባቱ አልፊ ኢንጌ ሃላንድ ነበር። የአልፊ ኢንጌ ልጅ ነው ኤርሊንግ ብራውት ሃላንድ። ጀስቲን ክላይቨርት የቀድሞው የኒውካስልና የኔዘርላንድ ብሔራዊ ቡድን ተጫዋች ፓትሪክ ክላይቨርት ልጅ ነው። ካስፐር ሽማይክል የዴንማርካዊ ግብ ጠባቂ ካስፐር ሽማይክል የፔተር ሽማይክል ልጅ ነው። የቼልሲው አጥቂ ሊያም ዴላፕ በአሁኑ ሰዓት የቀድሞ የስቶክ ሲቲ ተጫዋች ሮሪ ዴላፕ ልጅ ነው። ኢያን ራይት ያሳደጋቸው እንደ ልጅ የሚያቸው ልጆቹ ሁለቱ ሹዋን ራይት ፊሊፕስ እና ብራድሊ ራይት ፊሊፕስ የኢያን ራይት ልጆች እንደሆኑ ምንም እንኳን ያሳደጋቸው ቢሆንም ማለት ነው። እና እነዚህ ይጠቀሳሉ። የኢያን ራይት ልጆች ናቸው ሹዋን ራይት ፊሊፕስ እና ብራድሊ ራይት ፊሊፕስ ማለት ነው። ስለዚህ የተለመደ ነው ለማለት ያክል ነው። ሌላው የሊዮኔ ጉዳይ ነው። የሊቨርፑሉ ተጫዋች ጉዳት ኤሲኤል ነው፣ ክሩሺያል ሊጋሜንቱ
አደጋ አጋጥሞታል። ቢያንስ በትንሹ ከ3 ወር እስከ 5 ወር ወይም ከዛ በላይ ሊሄድ እንደሚችል ተገልጿል እና 26 ሚሊዮን ፓውንድ የወጣበት ተጫዋች ነው። ኤሲኤል ጉዳት መሆኑ ተረጋግጧል። ሊዮኒ 18 ዓመት ዕድሜ ያለው ነው። 81ኛው ደቂቃ ድረስ ተጫውቷል ካራባው ካፕ። ይሄ ተጫዋች ኤሲኤል መሆኑ ተረጋግጧል። ረዥም ጊዜ ከሜዳ እንደሚርቅም የታወቀ ጉዳይ ሆኗል። ዛሬ የሚካሄዱ የኤሮፓ ሊግ በርከት ያሉ ጨዋታዎች አሉ። በጣም ብዙ ናቸው። ከነዚህ መካከል እንግዲህ አድማጮች መርጠው እንዲከታተሉ ጋብዘናል።